ትንሽ ጊዜ ከዚህ ሀገር ልወጣ ነው እና ብቻዋን አንተ ጋር እንዲሆን ነበር የፈለግኩት። ማለት የሚሄድበት አካባቢ ለሱ ላይ ታርቴ እሱ እንኳን ልጅና ሲጀመር ሲረገዝ ደስተኛ ነው እንዴ? አሁን ከተላመደው አየር ጋራ ይጋጫል። አንተ ጋር እንዲሆን ነበር የፈለግኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ ነገር እንደቀመማችሁልኝ ማቆጣ ይችላል። ገባሽ? ስለዚህ አሁን ያሞነ እኔ አማራጭ መቼም ቢሆን ልጅሽን ለእኔ አሰብተሽ ለመሄድ አማራጭ ልሆን አልችልም። ለምን ማየት መንገድ ለምንም ነገር ስለማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ሕግም ስለሚጠይቀኝ እኔም አልፈቅድም ማለት ነው። ስለዚህ ይህንን ሀሳብ ስላመጣሽ በጣም አመሰግናለሁ። እና አሁን ማያውቅ እኔ ጋር መሆን አይችልም። ነገ ከነገ ወዲያም ደግሞ ይሄን ልጅ ይዤ የሆነ ቦታ ብሄድ ሕግም ስለሚጠይቀኝ እኔ ጋር እንዲሆን እኔም አልፈቅድም ማለት ነው። ስለዚህ የትም ቦታ ይሁን ብቻ ደህንነቱ መሆን አይችልም። ወይንም ደግሞ ጊዜውን ማራዘም ትችላለች። ገባሽ? ትንሽ ራሱን እስኪያውቅ ድረስ እስኪጠናክር ድረስ ጊዜውን ማራዘም ትችላለች። እንደዛ ማድረግ እኮ ብችል ኖሮ ወዴት ነው የምትሄጂው? አንተ አማራጭ ልትሆናችሁ እኮ ወዴት ነው? እንደዛ ማድረግ ብችል ኖሮ አሁን ስለሆነ ነው ታይሙ እንደዛ ጭልጥ ብለህ ከርመክ አሁን ደግሞ ልክ አስፈላጊ ነገር ሆኖ ሲገኝና ምናምን የሆነ ነገር ሲፈጠር እኔ ጋር ቢሆን ይጎዳል ምናምን አልክ። ለምን ከኔ በዚህ ታይምና አንቺ ታስፈልጊዋለሽ? እናቱ ነች የምታስፈልገው እና አይ ነው እሱን አውቃለሁ። መጣውላ ደስ ይለኛል። ልጅ ጋር እሱ ግዴታ ሄዱ ነው የምትመጣው። ሁሌም ሾው ለማድረግ ልክ የመጣ ቀን ልጄን ለማየት መጣው ብለክ ሾው ለማድረግ ነው እንጂ የምትመጣው ምንም የሚያስተው ነገር የሚያስቆርጥህ በጣም ነው እንደ የምትቆርጠው። ምንድን ነው የምትቆርጠው? በደንብ ማወቅ ችያለሁ። በቃ አለ አይደለም ካሁን በኋላ በእንደዚህ አይነት በልጅ ልጁን ማይፈለገውና ሲረገስ ሲወለድ ሲሩታ ልጄ ለኔ ኃላፊነቴ ነው። ልጄ ለኔ ግዴታዬ ነው። ልጄ ከድሮም ጀምሮ ሀ ተብሎ ተረግዞ እስከሚወለድ ኃላፊነቱ የኔና የኔ ብቻ ነው። እስቲል ነው አድጎ 7 ወር ሊሆነው ትንሽ ጊዜያቶች ነው የቀሩት። ፈጣሪ የተመሰገነ ይሁን። ኃላፊነቱ የኔና የኔ ነው። እኔ ራስሽ እናትም አባትም ሆነዋለሁ። ፈጣሪ የተመሰገነ ይሁን። አሪፍ ላይ ነው አሁን። ያኔ ምንም በደንብ ሳይጠነክር ለብዙ ጊዜያቶች ከአንዴም 2 ጊዜ ልጄን ከኔ ይዞት አክት ሲያደርግብን የነበረ ሰው ዛሬ ግን ሙሉ ኃላፊነቱን ሲሰጠው እና አብርሽ አታስመስል። ልጁ ሲወለድ ሲረገዝ አትፈልገውም። ልጁ ግን አደገበክ እያማረ ሄደ። አታስመስል። እዛው ሩታ ሀብቴ ራሷን ብትሆን እንደኔ ተሰማችሁ ራሷን ትሆን። በቃ ከማንም ጋር ወጣት ትምጣ። ላይክ ሰብስክራይብ አድርጉ ውዶቼ። ልጇን ታሳድግ። በቃ ትቶ ይሄ ጋጠ ወጥ ነው። በጣም ሆዳም ነው ወላሂ። ውድ ፋሚሊ ያቺ ነብሯ፣ ያቺ ጀግናዋ፣ ያቺ ቆራጧ፣ ያቺ በጥፊ እያለች ከህይወቷ የምታስወጣቸው ሴቶችን ሩታ አልናፈቀቻቸውም? ግን እኔ በጣም የናፈቀችኝ የድሮዋ ሩታዬ። እኔ በቃ ጀግንነቷን፣ ነብርነቷን፣ ያን ወንድነቷን ራሷን ባህሏን የምታስከብርበት ራሷን የምታስከብርበት ለትዳሯ ያላት አቋም ጀግናዋን ሩታን እስኪ እንደኔ ሲፈልጋችሁ እስኪ ዛሬ ኮሜንት ላይ እኔ የምፈልገው እንደዛ እንደ ድሮዋ በቃ ነብር እንድትሆን ነው። ማንም ሰው ሲመጣ በስሯ እያላጋች ከዛና ከዚህ ሰስሯስ እንድታባር ነው የምፈልገው። በእውነት ነው የምላችሁ። እኔም በቃ ሴት ልጅ ቆማ ማዳመጥ ሩታ መቼ ነው የለመደችው? አንዳንድ በባሏ ላይ የመጣውን ወድ ሴቶች እኮ እያጠናገረኝ ነበር ከህይወቷ የምታስወጣው። ዛሬ ላይ ግን ሩታዬ ልጅ ስለወለደች ብቻ አንገቷን እኮ ደፍታለች። አራስ ስለሆነች እርጉዝ ስለሆነች ልቧ እኮ ስለተሰበረ ነው ዛሬ ላይ መናገር ያቃታል፣ መልስ መስጠት ያቃታል። ከሱ ቂጥቂጥ የምትሄደው እኮ ልጇን አላባት አለማሳደግ እንጂ ያ ነብርነቷን ምንም አድርገው አይደለም። በእውነት የምላችሁ ሩታ ሀብቴ ለልጇ መስዋዕት እየከፈለኝ ነው። ልጇ አላባት እንዳያርግባት እያረገች ነው። ነገር ግን የተረዳት ሰው የለም። አንድ ሰው የተረዳት የለም። አንድ ሰው የሷን ስሜት የተረዳ የለም። ሁሉም የሚፈርደው ሆሆይ በቃ ባገደመበት ነው የሚሄደው። በእውነት አንድ ኮሜንት ካያችሁ መጥፎ በመጥፎ ኮሜንት ነው ላይክ የምታረጉት። ለምን እንደሆነ አላውቅም። አሰብ አድርጋችሁ አዳምጣችሁ ኮሜንት ማጽፎ በጣም ብዙ ሰው አላችሁ። ሩታ አሁንም ያ ነብርነቷን ያን ጀግንነቷን ይዛ ብትመጣለኝ ለእኔ ደስ ይለኛል። በቃ ከዚህ ከሽልጥልጥ ወንድ ብትርቅ በእውነት ነው የምላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉ። ዛሬ የመጣሁት ሩታዬ የድሮ ማንነቷ ይምጣልን፣ በቃ ይምጣልን። እንግዲህ አብርሽ ከኤፍሬም ቤት መጥተዋል። ሄርሜላ በስሬም ባትሆን ሄርሜላን በአሁኑ ሰዓት ቀለበት ባላደርግም
ከሩታ ጋራ ሻመት ብቀመጥም አመትም 2 አመትም ቀለበት አድርጌ ብቀመጥ ከሩታ ጋራ ብሬ አልሆንም። እኔ በቃ የራሴ የመሰለኝን ነው ሆኜ መኖር የምፈልገውና ከአሁን ወዲያ ከሩታ ጋር ትሆናለህ ብለህ አትሰብ አለው። እንግዲህ ዛሬ እናንተ ወንድ ልጅ ሲጠግብ እኮ ታስራ የተለቀቀ ጥጃ ታውቃላችሁ አይደለ? እንዴት እንደምትፈነጥዝ ማጥባት ያቀታታል አይደለ? እንደዛ ሆኗል። እና አብርሽ ሩታ ሀብቴ እንግዲህ ጥጓን ይዛ ራሷን ህይወት ብታመቻች በጣም ደስ ይለኛል። የወንድ ልጅ ተለምኖ ትዳር መግባት ይሄ ተገቢ ነው ብዬ አላስብም። የመጀመሪያው ስብራት ይበቃታል ብዬ አስባለሁ። ለምን ወንድ ልጅ የዝህን ያህል አልፈልግም በማለት መሀል ሴት ልጅ ናት አልፈልግም ስትል በፍላጎት ውስጥ ያለ ነገር ነው ብሎ ሽማግሌ ይፈርድ ነበር ድሮ ማለት ነው። ሴት ልጅን ያልፈልግም እሱ ጋር አላድርም ስትል ፍላጎት እንዳላት አድርገው ይገለብጡታል። ወንድ ልጅ ግን አልፈልግም ካለ የቀመሰው ነገር አለ ማለት ነው። ወንድ ልጅ ቶሎ ብሎ አልፈልግም አይደል? በእውነት ነው የምላቸው። እና ሩታዬ ራሷን ወደ ራሷ ብትመለስና የራሷን ህይወት ብትመራ እኔ ጀግና ሴት ስትሆን እንጂ ወንድ ልጅ ስትለማመጥ አልወድም። ለፍቅር የሰው ልጅ ፍቅርን በአንድ ለማሸነፍ አንድ ሆነው ቤተሰብ ቢጠላቸውም የዛን ጊዜ ለማሸነፍ ብለው ጀግንነታቸውን አስመስክረን ነበር። ነገር ግን ተገቢ አይደለም፣ ተገቢ ነው ብዬ አላስብም። እናንተ ኮሜንት ላይ ሴት ልጅ ስትለመን እንጂ ለምና ስትሄድ የትኛው ነው ለስሜታችሁ ሆነ ለራሳችሁ ክብር ያለው? ሴት ልጅ ስትፈለግ ነው። አንድ ወንድ ልጅ የሆነ ነገር ይሰማኛል። እኔ ለራሱ ኪሎ እየቀነስኩ ነው። በእውነት ነው የምላችሁ። ሩታ ሀብቴ በአሁን ሰዓት ከአብርሽ ጋር መገናኘትም የለባትም። ያላትን ልጇን እንግዲህ በሰላም ያሳድግላት፣ ህይወቷን መምረጥ ነው ያለባት። ማለትም በጣም የጠገበው በጣም ስሌክት የሌለው ንግግር ነው የሚናገረው። እንኳን አንድ ቀን እንኳን አብራት የኖረ አይመስልም። በጣም ነው አላቅም። ከሄርሜላ እንኳን ጋር ፍቅር ባልጀምር አለ ሩታ ጋራ ለመመለስ ምንም አላማ የለኝም አለ። በቃ እቅዱም የለኝም አለ። እንደዚህ እያለ አንድ ወንድ ልጅ ሩታን ተመልሳ እንደገና እዛ ይለፋደድባት ብዬ እንዳውም በክብሯ ብትቀመጥ። ማለትም እሱ በቃ አይምሮ ዞሯል፣ ተቀይሯል። ዛሬ ላይ ሰው የማይነዳው መኪና ነው የነዳው፣ ሰው የማይገዛውን ቤት ገዝቷል። በቃ በእሷ ደም ነግዷል። ይሄ ደም ደግሞ ይፈርዳት፣ እሷን ይፈርዳታል። ወደዳችሁም ጠላችሁም አብርሽ የሩታ በደል እውነት እሷ ከልቧ እየወደደችው እሷ ትዳርን አልፈልግም ብሎ ረግጦ ከሄደ ምን አለ ትላላችሁ? በቅርብ ጊዜ አብርሽ ውድቀት ነው የምንመኘው እኛ። ጠብቁ። እኔ የሰው ልጅ ውድቀት አልፈልግም። ነገር ግን አብርሽ በሰራው ስራ በምናየው ቪዲዮ አይነት እንደገባን ከሆነ ሩታን ከመጀመሪያ ማያፈቅራትም ከወዲህ ማያፈቅራትም። እሷ ተራርጣ ረገዘችበት ወለደችበት እንጂ በእሷ ጋር ህይወትን እንፈልገው ለቪዲዮ ብቻ ነበረ። አብረው አዲስ አበባ ገቡ፣ ቪዲዮ እየሰሩ ህይወታቸውን ለመቀየር እንጂ ትዳር ውስጥ የመግባት አላማ የለውም። ኦዲየንስ ስለወደዳት ብቻ ኦዲየንስ ስለወደዳቸው ብቻ ሰው ስለወደዳቸው ብቻ ነገሩን ቀጠሉበት እንጂ ትዳርን አጣጥሞ ለመኖር አስቦም አያውቅም፣ አልሞም አያውቅም። በእውነት ነው የምላችሁ። ወደፊትም ሄርሜላ የሩታ ዕጣ በቅርብ ቀን ይደርስባታል፣ በቅርብ ቀን ታለቅሳለች። ጠብቁ። እሱ በቃ እያሽቃበጠ የሴት ልጅ እርሜ ለመብላት ዝግጁ ነው። ዛሬም በተናገረው ንግግር በደንብ ነው የገባኝ እኔ እና ወንድ ልጅ ጊዜያቸውን የሚበላ ወንድ ልጅ በጊዜ ንቁ ለማለት እፈልጋለሁ። እኔ እናታችሁ ፋፊ ልምከራችሁ ብዬ ነው። አዎ እርግጥ በሰዓቱ ነው መውለድ ብትሉ ትዳርም ቢሆን በሰዓቱ ነው። ከ20 እስከ 25 ያለች እርሜ ናት። ቶሎ ብላችሁ የምትዘሉባት ማለት ነው። ከዛ በላይም ከሆነ ከ25 በላይ እናት ነው የምትባሉ። በቃ አርጅታለች ትባላላችሁ። ከ20 በታይም ከሆናችሁ እቺ እኮ ገና ምን ትባላላችሁ። ስለዚህ ጊዜያችሁን በአግባቡ ተጥሩ ወንድ፣ ተታማኝ ወንድ፣ ከበሰለ ወንድ። እንደዚህ ነገሩ በእናንተ ማብሳል ሳይሆን ብልግና ነው። ይሄ ጥግ ያለ ብልግና አለበትና አብርሽ ባለጌ ወንድ እንዳታፈቅሩ። በእውነት ነው የምላችሁ። የእናንተ ህይወት ተውት፣ ልጆቻችሁ አላባት ያድጋሉ። በእውነት ነው የምላችሁ። ቢያንስ እንኳን ክብር ያለው በአባት ቢትወልዱለት ማለት ነው በክብሩ እየኖረ ትዳሩን ይዞ ልጃችሁም የሱ ልጅ ሲባል ኮራጀነን ትላላችሁ። አለበለዚያ እንደዚህ የኔ ሚዲያ ልክስክስ በአንዱ በሆሆይ የሚመራ ባል ለልጅና ለባልነት ስለማይሆን
አትምረጡ ለማለት እፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን። ሩታዬ እንግዲህ ካወዳ ነብር ሆና በቃ በራሷ በቃ የምን ላይፍ ነው የምንድነው ስራዋን መስራት በቃ ከምርጥ ሰዎች ሆና በቃ ማን በቃ ወይን ነበርኩኝ ያለች የት ነበርኩ እስከዛሬ የምጃጃለው ከሱ ጋር ብላ የምትልበት ቪዲዮ መስራት እንዳለባት ይሰማኛል። በእውነት ነው የምላችሁ። ወንድ ልጅ ሲበልጥ ደስ አይልም። እናንተ በልጣችሁ ስታሳዩት ነው እሱ ወደታች የሚሰማው። እሱ አሁን የበላይነት ተሰምቶታል። ሌላ ቀለበት አደረገ፣ ሌላም ላይፍ ጀመረ። ይሄ ወንድነት መስሎታል። ሴት ልጅ ደግሞ ተኋላው ስትከተለው እሱ አሁን ለልጇ መስዋዕት እየከፈለኝ ነው። በእውነት ነው የምላችሁ። ለወለደችው ልጅ መስዋዕት እየከፈለኝ ነው እንጂ ሩታ ሌላ ላፍ መጀመር አቅቷት አይደለም። ግን ለልጇ ግን ነገ ጥያቄ ጠይቃታል። አንቺ ነሽ አባቴን ያባረርሽው እንዳይላት መስዋዕት እየከፈለኝ ነው። በእውነት ብዙ ምላስ ያለ አሁን ልጆች አያርጉ ይመስለናል፣ ያርጋሉ። በእውነት ነው የምላችሁ። እኔ ትንሽ ልጅ የ2 ዓመት ተኩል ልጅ ነው ጥዬ አረብ ሀገር የመጣሁት። አሁን ላይ የሚጠይቀኝ ጥያቄ በጣም ነው በቃ እኔ በቃ ኢትዮጵያ መኖር እንደማልፈልግ አድርጎ ነው አባቱ ራሱን የገነባው ማለት ነው። አንቺ እኮ ኢትዮጵያ መኖር አትፈልጊም ነው የሚለኝ። አንቺ እኮ እዛ በቃ በሰው ሀገር መኖር መስራት ብር መላክ ነው የምታውቂው እንጂ የምትፈልጊው እንጂ አባቴ ጋር ሆነሽ እኛ ጋራ መኖር አትፈልጊም ነው የሚለኝ። ይሄ ምንድን ነው? አይምሯችን በጣም ትልቅ ነገር ህፃን ልጅ ይመዘግባል። ስለዚህ ሩታውን ለልጇ መስዋዕት እየከፈለኝ ነው። በእውነት ነው የምላቸው። ስለዚህ ሩታ አፍሪካ ወዳ ከሱ ቅጥቅጥ ባትሄድ ብተዋቸው ያሽቃብጡ ይዝለሉ። ለዘለለ ሰው የትም አይደርስም። እንደዚህ የተንጠባረረበት ነገር ነገ ብዙ ነገሮች እናሉ። በእውነት ነው የምላችሁ። ህይወትና ሀያት ካላችሁ አይምሮ ካላችሁ እናንተ ትክክለኛ ሀሳቢ ከሆናችሁ በእውነት እንደ ጨለማ አይቀርም። ሁልጊዜ ጨለማ ውስጥ አንቀርም። አንድ ቀን ይነጋልናል። የሰው ልጅ ስራ ይፈታል፣ ያጣል፣ ይበላል፣ ይጠጣል፣ ያርበዋል፣ ጾም ያድራል። ነገር ግን አንድ ቀን ይነጋል። በእውነት ነው የምላችሁ። እንደዚህ እንደሳቅን እንደዚህ እንዳበራን አይደለም ነው። ብዙ ላይፋችን ላይ ብዙ ችግር ይኖራል። ነገር ግን እንደዛ ሆኖ አይቀርም። ተስፋና ሂማይ ካለን የትም እንደርሳለን። እና ሩታዬ በአሁን ሰዓት ከነሱ ርቃ ራሷን ብትሆን እኔ በቃ የመጨረሻ ይሄን ነው የምለው። ከማንም ጋር አለመገናኘት፣ ከነዚህ ቡድኖች መራቅ፣ እዛው ያሽቃብጥ። በእውነት ማለት ነው የመጨረሻ ውሳኔዋ በቃ ቁርጥ አድርጋ ራሷ መሆን አለባት። እንኳን ለሷ ለቤተሰብ አይደለም ለራሱ ቤተሰብ ክብር እየሰጠ ነው እንዴ? እንዴት ነው ሰው ላይ 6 ወር ያልሞላ ሊትቶ እኮ ነው አሁን ቀለበት ላረግ ነው እያለ አረኩኝ እያለ የሚጎረረው። በአፉ ሲዋረ እንኳን ለማፈሩ በጣም ተጸደዳዳ ሚዲያ ላይ ማለት ነው። ይሄ ምንድነው? የኦዲየንስ ችግር ነው። የሚከተሏቸው ሰዎች በቃ ትዳርን ምን እንደሆነ የማያውቁ የትዳር ጣዕምን የማያውቁ ሰዎች ናቸው የሚከተሏቸው። በእውነት ነው የምላቸው እንጂ አብርሽ ትክክል ሰርቶ አይደለም። እንደዛ መስዋዕት የተከፋፈሉበት ትዳር ላይ ዛሬ አንዲት ጋለሞታ ሲመታ በላው ላይ ትዳሬን በቃ አንተን እወድሃለሁ ስላለችው ብቻ ቀለበት አድርጎ ያችን ትውት አድርጎ ከሌላ መሄድ ነገም ከሌላ መሄዱ ዋስትና የለንም እኛ። ወንድ ልጅ እዛም የለመደ ለምን የመጣበት ነገር አብርሽ የለመደበት ስለሆነ ከመጨረሻ መጀመሪያ ድረስ በሴት ነው እሱ እየነገደ ያለውና በቲክቶክ ብዙ ቪዲዮዎችን ፕራይቬት አድርጓል። በዩቲዩብ የብዙ ሴቶችን ፕራይቬት አድርጎታል። እሱ ጋር የሰሩትን ሴቶች በሙሉ ፕራይቬት ነው እንዳይታይ አድርጎታል። ግን ተቆርጦ በየዩቲዩብ ላይ ያለ ከኔ ዩቲዩብ ለራሱ ወደ 10 ሴት ይሆናል የመጣው። ያን ሁሉ ነገሮች ቀለበት እንዲህ እየተንበረከከ አበባ እየሰጠ ነው። ይሄ ምንድን ነው የሚያስተምረን? ይሄ ጋጠ ወጥነት ነው። በእውነት ነው የምላችሁ። በጣም ነው ሰው ልጅ እንዴት ነው በእውነት ነው የምላችሁ። በጣም ይደብራል። ስለዚህ ያን ሁሉ ደብቆታል። የሩታ ጋር ለራሱ እንደዛ እሱ ምን ነው በቃ እምቢ ያልኩብሽን ቀረገምኩት ያለውን ቪዲዮ ለራሱ ፕራይቬት አድርጎታል። ከሩታ ጋር ደህና ነገር እሱ የተናገረውን እሱን የሚነካውን ነገር ማለት ነው ዝቅ ብሎ እሷን የተከባከበበትን እንዳለ ፕራይቬት እያደረገ ነው። እሱ ያለቀሰችበትን ምናምን ነው የሚያስቀምጠው ሰው እንዲሰርባት ማለት ነው። ይሄ ምንድነው? በጣም ራስ ወዳድ ነው። እና ውድ ፋሚሊ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከራስ ወዳድ ሰው ፈጣሪ ይጠብቀን፣ አላህ ይጠብቀን። አላህ ኑሯችንን ያስተካክልልን። እኔ በጣም ነው ያሳዘነች ሩታ። በጣም ሴት ልጅ